የከበበኝ ጨለማ ተስፋ ማጣት ደመና እየጋረደው ትኩረቴ ብዥ ያረገው መንገዴ። ሰላም ውድ የሄቨን ቲቪ ፕሮግራም ተከታታዮች በሙሉ እንዴት አላችሁ? ዛሬ የማርች 6 የዲቮሽናል ሜሴጅ የምናቀርብላችሁ ጊዜ ነው። ስለዚህም ይህንን ፕሮግራም ደግሞ ከኔ ከፕሮፌት ሚራክል ተካ መንፈሳዊ ልጅ ኢየሩሳሌም እንዲሁም እኔ ፕሮፌት ሚራክል መንፈሳዊ ልጅ ኤልሳዊት ጋር በመሆን ይዘንላችሁ እንቀርባለን። ስለዚህ አብራችሁን ሆኑ። የዛሬው ርዕስ ምንድነው? መንፈስ ቅዱስን ታዘዘው ይላል። ስለዚህ ይህን መንፈስ ቅዱስን ታዘዘው የሚለውን ደግሞ ከኤልሲ ጋር ሆነን አብረን እናነባለን ማለት ነው። መንፈስ ቅዱስን ታዘዘው። በውኑ የእግዚአብሔር ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግን ከማቅረብ ይበልጣል። አንደኛ ሳሙኤል 15:22። ሰውነታችን ጤናማ የሆነው አንዱ ለአንዱ የአካል ክፍል ስለሚገዛለት ነው። መታዘዝ እግዚአብሔር ሰውነታችንን ያዋቀረበት ሚስጥር ነው። መታዘዝ ያለማቋረጥ መንፈሳዊውንና ምድራዊ ህይወታችንን ጤናማ የሚያደርግ መንፈሳዊ ስርዓት ነው። መንፈስ ቅዱስ በመጣ ጊዜ የእግዚአብሔር የሆነውን ሐሳብ ለህይወት መመሪያ እንዲሆን በተለያየ መንገድ ይገልጥልሃል። አማኝም ስትሆን የእግዚአብሔር ድምጽ በመንፈስ ቅዱስ አማካኝነት በተለያየ መረዳት ወደ አንተ ይመጣል። የምትሰማውን ድምጽ ባለማወላወልና በመታዘዝ ስትቀበል ለበረከቶች በር እየከፈትክላቸው ነው። ለተመረጠው እንዲሁ ለአሕዛብ የዓለም ህዝብ ሁሉ በረከት የሆነው አብርሃም እግዚአብሔር ከሀገሩና ከሙሉ ቤተሰቡ ወጥቶ እርሱ ወደሚመራው ወደማያውቀው ስፍራ ሂድ ሲለው ታዞ ወጣ። ዘፍጥረት 12። በተጨማሪም በስተርጅና በ100 ዓመቱ የወለደውን ብቸኛ ልጁን እግዚአብሔር ሰዋልኝ ሲለው አንተ ካልክ በማለት ታዞ ሊሰዋ ወጣ። ዘፍጥረት 22:3። እግዚአብሔር ግን በዚህ ሁሉ ለበረከቱ በር እንዲሆንለት ምክንያት አደረገው እንጂ ልጁን አልነጠቀውም ነበር። ታዲያ አንተም እግዚአብሔር በህይወት ሁሉ ፈቅደ ከምታቀርበው መስዋዕት ሁሉ ይልቅ የእርሱን ድምጽ ሰምተ እንድታደርግለት ይፈልጋል። የእስራኤል ህዝብ በምድረ በዳ ሳሉ የእግዚአብሔርን ድምጽ ባለመታዘዝ የእግዚአብሔርን መንፈስ ሲያሳዝኑ ነበር። መንፈሱና በረከቱም ሲርቃቸው ነበር። ነገር ግን መንፈስ ቅዱስን ስትታዘዘው ወደ እውነተኛ የህይወት መንገድ መጓዝ ይሆንልሃል፣ ትባረካለህ። መታዘዝ ኢየሱስን የማመን አንዱ ምልክት ነው። ኢየሱስም በመስቀል ላይ ለመሞት እስከ መታዘዝ ደርሷልና በመታዘዝ ከክፉ ታመልጣለህ። ዋው! በጣም የሚገርም ክፍል ነበረ። በጣም በህይወታችን ላይ አንዱ በጣም መሰረት አድርገን መተግበር ካሉብን ነገሮች መካከል ዋናው ነው። መንፈስ ቅዱስን ታዘዘው የሚለው ርዕስ ማለት ነው። እንዲሁም ደግሞ ከዚሁ ከእግዚአብሔር ቃል ላይ ከተጠቀሰው ላይ ስንመለከት ምን ይለናል? በእውነቱ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር ይላል። በሚቃጠልና በሚታረድ መስዋዕት ደስ ይለዋልን ይላል። እንዲሁም ደግሞ ምን ይላል? እነሆ መታዘዝ ከመስዋዕት ማዳመጥም ይላል። ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል ይላል። እና መታዘዝ ምን ያህል በህይወታችን ላይ ፓወርፉል እንደሆነ እየነገረን ነው። ከመታዘዛችን በፊት ማዳመጥ ሚለውም ነገር ነው። እኛ ፎከስ ምናደርገው መንፈስ ቅዱስን ስንታዘዝ ምናዳምጠው ነገር አለ። ለምሳሌ መስማት አለ፣ ማዳመጥ አለ። ሰምተን ጀስት ሰምቶ እንዳለፈ ሰው ሳይሆን ሰምቶ አዳምጦ ያን ነገር ለማድረግ እንደወጣ ሰው መሆን እንዳለብን ይነግረናል። ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል ይላል። ስለዚህ መንፈስ ቅዱስን በተለያየ ጊዜ መንፈስ ቅዱስ ለኛ ድምጹን ይገልጥልናል። እዚህ ጋር የመጀመሪያው ፓራግራፍ ላይ ተሹ እንደሆነ ምን ይላል?
ፓፓ ደብረ ዘይት በነበረው የጾም ጸሎት ጊዜያችን ላይ አንዱ ስለመታዘዝ ያስተማረን ፓርት ላይ የተጠቀሰ ፓራግራፍ ነውና በዚህ ፓራግራፍ ላይ ሰውነታችን ምን ያክል ጤናማ እንዴት ሊሆን እንደሚችል ሲነግረን ነበረ እና ይሄ አካላችን ሙሉ አካላችን አንደኛው ክፍል ለአንደኛው ክፍል ሲታዘዝ ነው ሙሉ ጤናማ የሆነውና ይሄ የመታዘዝ ፓርቱ ምንድነው ካለን ይሄ ጤናማ የመሆናችን ምልክት ነው። ጤናማ ለመሆናችን አንዱ መገለጫ ምንድነው መታዘዝ የሚለው ነገር ነው። ምክንያቱም ፓፓ ሲነግረን በደንብ አስተውለሽ ከሆነ የአንደኛው ክፍላችን ላይ ለምሳሌ በዚህኛው በኩል ያለው እጄ ላይ አሁን መርፌ ብወጋና ይሄ መስራት ቢያቆም አይታዘዝም ማለት ነው። ስለማይታዘዝ ኦሬዲ ከዛ በኋላ ሰውነቴ ችግር ተፈጥሯል ስላልታዘዘ ሰውነቴ አይታዘዝም ጤናማ አይደለም ማለት ነው። ስለዚህ መታዘዝ ምን ያክል ጤናማ መሆናችን የሚገልጽልን እንደሆነ እንረዳለን። ስለዚህ ይህ ደግሞ መንፈሳዊ ስርዓት ነው። አንዱ መንፈሳዊ ስርዓት በመናከናወንበት ሰዓት ላይ መታዘዝ የሚለው ነገር ለእያንዳንዱ ነገራችን ጠቃሚ ነው። በምድር ላይ ላለ የትኛው አይነት መንፈሳዊ እንቅስቃሴያችን ለምድራዊ እንቅስቃሴያችን በጣም ጠቃሚ ነገር ነው። መንፈስ ቅዱስን ወደኛ በመጣ ጊዜ ለእያንዳንዳችን አይተሽ እንደሆነ ሰዎች የተለያየ መረዳት አለን። በተለያየ መረዳታችን ላይ መንፈስ ቅዱስ በሚገባ ልክ ነው የሚያስረዳን እና ያንን ነገር በተረዳን ቁጥር ደግሞ ማዳመጥ ከዚያም ደግሞ መታዘዝ አለብን። ያንን ነገር ወደ ድርጊት ማስተላለፍ አለብን ማለት ነው። ምክንያቱም ያዕቆብ 2 ላይ ሲናገር ምን ይላል? እምነት ከመስማት የተለየ ከሆነ የሞተ ነው አይደል? ስለዚህ የሰማነውን ነገር ያመነውን ነገር ማድረግ አለብን። ስለዚህ ማድረግ ያለብን ነገሮች ደግሞ ኦሬዲ የሰማነውን ነገር መተግበር አለብን ማለት ነው። እናም ሆሊ ስፒሪት ለእያንዳንዳችን ድምጽ ይሰጠናል። በራሳችን መረዳት በራሳችን አቅም ልክ ይነግረናል። ያንን ነገር ደግሞ ከሰማን በኋላ ወደ ተግባር መሄድ አለብን በአስቸኳይ ማለት ነው። እና በሶስተኛው ፓራግራፍ ላይ ደግሞ ስናይ ለዚህ ሁሉ የዓለም ሕዝብ በረከት ይሆን ዘንድ የተጠራው ማን አለ? አብርሃም አለ። እና አብርሃምን ስንመለከት እግዚአብሔር አዞት ነበር እና ትልልቅ ምሳሌ ብዙ የሚሆኑን የእግዚአብሔር ቃል ላይ ስለ አብርሃም ነግሮናል። በመጀመሪያ እግዚአብሔር አብርሃምን እኔ ከአባት ቤት ከዘመዶችህ ተለይተህ እኔ ወደማሳይህ አገር ውጣ ብሎ ሲነግረው እያዘዘው ነው። እንግዲህ መጽሐፍ ቅዱስ እዚህ ጋር ሲነግረን ትቶ መውጣት ያለበት ነገር እንዳለ ነግሮናል። ነገር ግን ሁሉንም እኛ ያንን ነገር ላናየው እንችላለን። መጽሐፍ ቅዱስ በነገረን አንጻር ተረዳን እንጂ ሁሉም ነገር ትቶ የወጣ ብዙ ነገሮችን ትቶ ወጥቷል። ያ ምንድነው? ትቶ የወጣበት ምክንያት ምንድነው? መታዘዙ ነው። የእግዚአብሔርን ድምጽ ሰማ፣ አዳመጠ፣ ከዛ ወዴት ሄደ? ወደ ድርጊት ሄደ ማለት ነው። የሰማውን ነገር ወደ መፈጸም ሄደ ማለት ታዘዘ። እና ይሄንን ከታዘዘ በኋላ አብርሃም እግዚአብሔር ምንድነው ያለው? ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ ብሎት ነበር ያወጣው። እና ልክ ከወጣ በኋላ ግን ይሄ አብርሃም በጣም የሚገርመኝ ነገር ይሄ የመታዘዙ ጥግ ልኩ ምንድነው? እግዚአብሔር እንዳዘዘው ኦሬዲ እግዚአብሔር ለትልቅ አላማ ነበረ። እግዚአብሔር የትኛው አይነት ድምጽ በመንፈሱ በኩል ወደኛ ሲልክ በእኛ ህይወት ሊፈጸም ያለ ትልቅ አላማ አለ። ያንን አላማ በህይወታችን ላይ እንዲፈጸም ለኛው ለራሳችን ህይወት ለመንፈሳዊ ህይወታችንም ለምድራዊ ስኬትም ይሆንልን ዘንድ ዋናው መመሪያችን ነውና አብርሃም በጣም ነው የሚገርመኝ። ከዛም በተጨማሪም ደግሞ ልጁን በስተርጅና ያገኘው ልጁ ነበረ። እዚህ ሶስተኛ ፓራግራፍ ላይ ተቀምጦልናል እና በ100 አመቱ ነበረ ያን ልጅ ያገኘው በስተርጅና ማለት ነው። ያንን ልጅ ካገኘ በኋላ ደግሞ እግዚአብሔር ምን አለው? ልጅን ሰዋልኝ አለው። በጣም የሚገርም ነው። ሰዋልኝ አለው። እግዚአብሔር ግን ሰዋልኝ ሲለው ሊነጥቀው ፈልጎ አይደለም፣ ሊወስድበት ፈልጎ አይደለም። እግዚአብሔር መታዘዙን ላይ ነው። መታዘዙን ለማየት ነበረ፣ እምነቱን ለማየት ነበረ። ምክንያቱም እምነታችን በማመን ብቻ አይደለም፣ በመናገር ብቻ አይደለም። ለዛም ነው ጂሰስ ሲናገር ምን ብሎ ነበረ? ጌታ ሆይ የሚለኝ ብቻ መንግስተ ሰማያት
አይወርስም ብሎ ነበር። የሰማያዊ አባቴን ትእዛዝ የሚፈጽም እንጂ ብሎ ነበረ። ስለዚህ ጂሰስ እንድናደርግለት የሚፈልገው ነገር አለ በህይወታችን ላይ እና እዚህ ጋር አብርሃም ይሄንን ድርጊት ፈጽሞታል። ስለዚህ ይህንን የፈጸመውን ነገር ደግሞ በህይወቱ ላይ ተግባራዊ በማድረጉ የተነሳ በአንድ በይስሐቅ በኩል የዓለም ህዝብ ሊበዛ ችሏል ማለት። ስለዚህ ለአህዛብም እንዲሁም ደግሞ ለተመረጡ ህዝቦች ሁሉ በረከት አድርጎ አብርሃምን አስቀምጦልናል። እናም ይህም የሆነው ምንድነው? አብርሃም እስካሁን ድረስ በእምነት እኛ የምንጠቅሰው አባታችን ነው አብርሃም። ይህንን የምንጠቅሰው ደግሞ ለምንድነው? በመታዘዙ ምክንያት ነው። መታዘዙ ምን ያክል በህይወቱ ላይ ፓወርፉል እንደነበር፣ ለእግዚአብሔር ምን ያክል እንዳስደሰተው፣ እግዚአብሔር ስንታዘዘው እጅግ በጣም ደስ ይለዋል። እኛ ከምናቀርብለት በቤተ ክርስቲያን ከምናደርጋቸው ነገሮች ባለፈ የእግዚአብሔርን ድምጽ ሰምተን ምን ተገብራቸው ነገሮች አሉ። ስለዚህ መንፈስ ቅዱስ እንደዚሁ በተለያየ መልኩ ወደ ህይወታችን አምጥቶ ለኛ እያንዳንዱ ላይ ሆነው ቅዱሳን ወደ ህይወታችን ላይ መልእክትን ያመጣል። ያንን መልእክት ደግሞ መታዘዝ አለብን። ስለዚህ እነዚህ ደግሞ ባለመታዘዝ ደግሞ የሚመጡ ብዙ ጠንቆች አሉ። እዛው ላይ ደግሞ ባይብላችን ላይ ስንመለከት ከሙሴ ጋር የወጡ ህዝቦች አብዛኞቹ አይታዘዙም ነበረ። ወደ ተስፋይቱ ምድር ለመግባት ባለመታዘዛቸው ምክንያት እዛው የቀሩም ነበሩ። ወደ ተስፋይቱ ምድርም ያልገቡ ህዝቦች ነበሩ። ስለዚህ እግዚአብሔር በዚህ በኩል በዚህ መጽሐፍ በኩል ለእያንዳንዳችን ለአማኞች የሚያስተላልፍልን መልእክት ምንድነው? ከመንፈስ ቅዱስ ጋር ጠልቀን በምናደርገው ህብረት ላይ አንዱ ዋናው ነገር መታዘዝ የሚለውን የመንፈሳዊ ስርዓት መፈጸም አለብን። ይህንን ነገር ከፈጸምን በኋላ ደግሞ እግዚአብሔር በህይወታችን ላይ ያሰበልን የትኛውም አይነት በረከት በህይወታችን ላይ ይፈጸማል። እዚህም ጋር ምን ይላል? በፓራግራፍ 4 ላይ ምን ይላል? ኢየሱስን የማመንህ አንዱ ምልክት መታዘዝ ነው ይላል። ኢየሱስን በመስቀል ላይ ለመሞት እስከ መታዘዝ ደርሷልና በመታዘዝህ ከክፉ ታመልጣለህ ይላል። ስለዚህ እያንዳንዱ ደግሞ እግዚአብሔር በአይተሽ እንደሆነ ይልስዬ የእግዚአብሔር ቃል ወደኛ ሲመጣ መንፈስ ቅዱስ ቮይስ ለኛ ሲልክልን ሲገልጥልን ያንን ነገር ለበረከታችን ብቻ አይደለም አልፎ ተርፎም እንድናመልጥ የሚፈልጋቸው በጣም ብዙ ነገሮች አሉ። እኛ ማናያቸው ነገሮች አሉ። ስለዚህ እኛ ከማናያቸው ነገሮች ከሚታዩ ባለፈ ካሉ ነገሮች ላይ አምልጠን ማምለጥ ይሆንልናል ማለት ነው። ስለዚህ ይህን ያክል በህይወታችን ላይ መታዘዝ ከዚህ የሚበልጥ ነው መጽሐፍ ቅዱስ የሚነግረን። እናም ይህንን መታዘዝ በህይወታችን ላይ ምን ተገብር ከሆነ ደግሞ ከእግዚአብሔር ጋር ባለን መንፈሳዊ ቁርኝት እጅግ በጣም የሰፋ ይሆናል። ስለዚህ እግዚአብሔር በህይወታችን ላይ ላቀደው እቅድ እንድናሳካ እኛም በር እንከፍታለን ማለት ነው። ምክንያቱም እግዚአብሔር የፈቃድ አምላክ ነው አይደለ? እኛ እግዚአብሔር ፈቅዶ ነው ህይወታችን ላይ ኢቭን እኛ ጌታን ስንቀበል ፈቅደነው ነው እሺ ብለን ነው የምንቀበለው። ስለዚህ ይሄንን ደግሞ የመታዘዝ ህይወት ደግሞ ይበልጥ እንድናበዛ በዚሁ መልእክታችን እናስተላልፍላችኋለን። ኤልሲዬ ደግሞ ጨምረሽ የምትዩ መልእክት ካለ እሱን እንስማና። በጣም የሚገራርሙ ሀሳቦች ነው ያሉት እዚህ ውስጥ። ኦልሞስት ሁሉንም ብለሽዋል ማለት ይቻላል። ትንሽ እኔ ልጨምር የምችለው ጄሪዬ እግዚአብሔርን ስለመታዘዝ ስታወራን ስላሉት በረከቶች እየነገረችን ነበረ። ጋድ በጣም ከባድ ነገር ነው ይላችሁ የነበሩት አባቶቻችንን ካየሽ ወደማያውቁት መንገድ እንዲወጡ ቤተሰብን መተው የተለያየ ነገር ነበር ቀድሞ ይላችሁ የነበረውና የእምነት አባቶቻችን ሁሉ ጊዜ ስለነሱ ጽናት ስናወራ ከጀርባቸው ግን መነሳት ያለበት ጥንካሬ አለ። እሱም እግዚአብሔርን እሺ ማለታቸው ነው። አዘሴም ታይም ደግሞ እግዚአብሔርን እሺ ብለው እንደተባረኩ ሁሉ እግዚአብሔርን ባለመታዘዝ ደግሞ ብዙ አይነት ጥፋት ውስጥ የገቡ ሰዎች አሉ። ለዛ ምሳሌ የሚሆነን ሳኦል ነው። ሳኦል እግዚአብሔር ወደ ጦርነት እንዲሄድ ነገረው። ከዛ እዛ ጦርነት ውስጥ ሁሉንም አጥፋልኝ አለው። በቃ ሁሉንም አጥፋልኝ ምንም ነገር ነፍስ እንዳታስተርፋለው። ሳኦል ግን በራሱ ማስተዋል
ከእግዚአብሔርም በራሴ መንገድ አስደስተዋለሁ ብሎ እግዚአብሔር ባላለው መንገድ የተለያዩ ፍሪዳዎችን ምንሃምን ይዞ መጣና ኢቭን ለእግዚአብሔር ሰዋ ነው የሚለው እግዚአብሔር አጥፋልኝ አለ እሱ ደግሞ ሰዋው ነው የሚለው ግን at the end of the day መንግስቱ ከሱ ተወሰደ ለምን ከመስዋዕት ይልቅ እግዚአብሔር መታዘዝን ስለሚፈልግ ማለት ነው ስለዚህ ተመልካቾቻችን በዚህ አጋጣሚ ይሄንን ፕሮግራም ያያያችሁ ያላችሁ እግዚአብሔር በተለያየ መንገድ እናንተን ተናግሯችኋል በተለያየ መንገድ ይሄንን አድርግ ይሄንን ደግሞ ታው ይሄንን ጀምር ይሄንን አትጀምር ብሎ መልእክት አምጥቶላችኋል ስለዚህ እግዚአብሔር መናገሩ ብቻ ሳይሆን ቁም ነገሩ እግዚአብሔር ያለን የተስፋ ቃል እኛ ህይወት ላይ እንዲፈጸም እግዚአብሔር የተናገረን የተስፋ ቃል እኛ ህይወት ላይ አካል እንዲስ መታዘዝ የመጨረሻ አማራጭ የሌለው ነገር ነው ስለዚህ እግዚአብሔር ዛሬ ሂዱ ያላችሁ ቦታ ካለ የተቀመጣችሁ ሰዎች ተነስታችሁ መሄድ አለባችሁ እግዚአብሔር ይሄንን ሪሌሽንሺፕ አልፈልግም ብላችሁ ከሆነ ያንን ነገር ለማቆም ሬዲ መሆን አለባችሁ ካልሆነ አንደኛ ከበረከታችሁ ትጎርላላችሁ ቅድም ስትነግሪኝ እግዚአብሔር አብርሃም ስለታዘዘ ነው የአሕዛብ ሁሉ አባት የሆነው ስለዚህ እግዚአብሔር ያየላችሁ ብሌሲንግ አለ ከታዘዛችሁ ብቻ ነው ያቺን ነገር አቺቭ ማድረግ የምትችሉት በተመሳሳይ ደግሞ ካልታዘዛችሁ የሚመጣባችሁ ያለ መታዘዝ ፍሬ አለ መጽሐፍ ሲናገር እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ እንቢ ብትሉ ግን ብሎ ሰይፍ ይበላችኋል ስለዚህ በመታዘዝ በረከት ባለመታዘዝ ደግሞ ጥፋት ስላለ ዛሬ መልእክታችንን እግዚአብሔርን መንፈስ ቅዱስን እንድትታዘዙ መልእክታችንን እናስተላልፋለን ጄሪዬ የአዋጅ ፓርት አለ አዎ ታውጅልናለሽ እሺ አብረን እናውጃለን በኢየሱስ ስም በህይወቴ ላይ የመታዘዝ አቅም በዛልኝ በመታዘዝ ከሚገኘው በረከት በኢየሱስ ስም መገናኘት ሆነልኝ